ኢትዮጵያ ያለባትን የ1 ቢሊዮን ዶላር የዩሮ ቦንድ ዕዳ በተመለከተ ከዩሮ ቦንድ አበዳሪዎች ጋር ሲደረግ የነበረው ድርድር ያለ ስምምነት መጠናቀቁ ተገልጿል። ለቀናት በፈረንሳይ ፓሪስ በኢትዮጵያ መንግስት ልዑክና በግል አበዳሪዎች መካከል የተደረገው ድርድር ከፍተኛ መሻሻል ያሳየ እንደነበር የጠቀሰው የገንዘብ ሚኒስቴር ኢትዮጵያ ያቀረበቻቸው የቦንድ የቆይታ ጊዜ ማራዘም፣ በ3 ዙር የብድር ምለሳ ክፍያ መፈጸም እንዲሁም የወለድ መጠኑን ዝቅ ማድረግን የተመለከቱ ጥያቄዎች ተቀባይነት አግኝተዋል ብለዋል። ኢትዮጵያ ሌላ እቅድ የምታቀርብ ከሆነ ለድርድር ዝግጁ መሆኑን የገለጸው የአበዳሪዎች ኮሚቴ በበኩሉ የድርድር ሂደቱ ውጤታማ አለመሆኑን መግለጹን ሮይተርስ ዘግቧል። ኢያሱ በለጠ በዝርዝር ተመልክቶታል። አቤል አበበ ያቀርበዋል። ኢትዮጵያ ያለባትን የ1 ቢሊዮን ዶላር ዩሮ ቦንድ ብድር በተመለከተ ከግል አበዳሪዎች ጋር ስታደርግ የነበረው ድርድር ያለ ስምምነት መጠናቀቁ ተገልጿል። ካሳለፍነው መስከረም 15 እስከ ሰኞ ጥቅምት 3 ድረስ በፈረንሳይ ፓሪስ የብድሩን አከፋፈል ሁኔታ ለማስተካከል ሲካሄድ የቆየው ድርድር ያለምንም ስምምነት መጠናቀቁ ቢገለጽም የገንዘብ ሚኒስቴር በበኩሉ ድርድሩ በሂደት ላይ መሻሻል ያሳየ እንደነበር አስታውቋል። የገንዘብ ሚኒስቴር ትላንትና ድርድሩን በተመለከተ ባወጣው መግለጫ ሂደቱ አዎንታዊ መሻሻሎች ማሳየቱንና ይህም ለሀገሪቱ የዕዳ ጫና እፎይታ ሊያስገኝ እንደሚችል አመላካች ነው ብሏል። ኢትዮጵያ ቦንዱ የሚመለስበት ሁኔታና ተያያዥ ጉዳዮች ላይ ማስተካከያ ለማድረግ ከአበዳሪዎች ጋር ተደጋጋሚ ንግግሮችን እያደረገች የምትገኝ ሲሆን በቅርቡ በፓሪስ በተካሄደው ድርድር የኢትዮጵያ ልዑክ የሕግና የፋይናንስ አማካሪ ይዞ መገኘቱም ተጠቁሟል። በዚህ ድርድር ላይ ኢትዮጵያ የቦንዱ አከፋፈል ሁኔታን በተመለከተ እቅድና የብድር አከፋፈል ማስተካከያ ማቅረቧ የተጠቀሰ ሲሆን ከ2 ሳምንት በላይ የቆየው ድርድር የመጨረሻ ስምምነት ላይ ሳይደረስ እንዲቋረጥ መወሰኑንም የገንዘብ ሚኒስቴር ገልጿል። የቀረውን ክፍተት ለማጥበብ በቅርብ ጊዜያት ውስጥ ውይይቶች ይቀጥላሉ የሚል ተስፋ እንዳለ መስሪያ ቤቱ ቢጠቅስም የአበዳሪዎች ኮሚቴ ግን ድርድሩ ውጤት ባለማስገኘቱ ሕጋዊ አማራጭን ሊከተል እንደሚችል ማስታወቁን ሮይተርስ ዘግቧል። የአበዳሪዎች ኮሚቴው ማሻሻያ የተደረገበት ሌላ እቅድ ኢትዮጵያ የምታቀርብ ከሆነ ለድርድር ዝግጁ መሆኑን መግለጹንም ዘገባው አመላክቷል። ይህን የአበዳሪዎች ኮሚቴ ዋቢ ያደረገው የሮይተርስ ዘገባ ድርድሩ በዚሁ የሚቀጥል ከሆነ የሕግ እርምጃን ጨምሮ ሁሉንም አማራጮች እያጤነ መሆኑን እንዳስታወቀም ጠቅሷል። የገንዘብ ሚኒስቴር በበኩሉ ውይይቱን በተመለከተ ባወጣው ባለ 14 ገጽ መግለጫ ድርድሩ ጥሩ ማሻሻያዎችን እያሳየ መሆኑን በመጥቀስ የኢትዮጵያ ልዑክና የአበዳሪዎች ኮሚቴ ያቀረቧቸውን የብድር ማስተካከያ እቅዶች ዝርዝር መረጃ ሰጥተዋል። አበዳሪዎቹ ኢትዮጵያ ያቀረበቻቸውን የማስተካከያ ሁኔታዎች በብዛት መቀበላቸውንና በተወሰኑት ላይ ደግሞ ወሳኝ ማስተካከያ እንዲደረግ ፍላጎት እንዳላቸውም አንስተዋል። የገንዘብ ሚኒስቴር የ1 ቢሊዮን ዶላሩ የቦንድ ዋጋ 15 በመቶ እንዲቀነስና ለአበዳሪዎች የሚመለሰው አጠቃላይ ገንዘብ 850 ሚሊዮን ዶላር እንዲሆን እንዲሁም ይህ ስምምነት ከጥር 2018 ዓ.ም ጀምሮ ተግባራዊ እንዲደረግ በተጨማሪም በ3 ዓመታት ውስጥ ከፍሎ ለመጨረስ የሚያስችል እቅድ አቅርበዋል። በዚህ ዓመት ሐምሌ ወር ላይ የመጀመሪያውን 350 ሚሊዮን ዶላር ክፍያ በ2020 ዓ.ም ሐምሌ ወር ላይ ተመሳሳይ መጠን ያለው ሁለተኛ ክፍያ እንዲሁም ቀሪውን 150 ሚሊዮን ዶላር በ2021 ዓ.ም ለመክፈል በድርድሩ ወቅት ጠይቋል። በተጨማሪም መንግስት እስካሁን ተግባራዊ ሲሆን የነበረውን የ6.625 በመቶ ዓመታዊ ወለድ ምጣኔን ወደ 6.125 በመቶ እንዲወርድም ጥያቄ አቅርበዋል። አበዳሪዎችን የወከለው ኮሚቴ ኢትዮጵያ ያቀረበችውን የቦንዱን የቆይታ ጊዜ ማራዘም፣ በ3 ዙር የብድር ምለሳ ክፍያ መፈጸም እንዲሁም የወለድ መጠኑ ወደ 6.12 በመቶ መቀነስ የሚሉትን መቀበሉም ተጠቅሷል። በተጨማሪም የቦንዱን ዋጋ በ15 በመቶ እንዲቀነስ የቀረበው እቅድ መጀመሪያ ላይ ተቃውሞ የነበረ ቢሆንም በኋላ ግን እንደተቀበለው ሚኒስቴር መስሪያ ቤቱ ይፋ አድርጓል። በአንጻሩ አበዳሪዎችን የወከለው ኮሚቴ በኢትዮጵያ እቅድ ላይ የተካተቱትን ከወጪ ንግድ አፈጻጸም ጋር የተያያዙ የክፍያ ሁኔታዎችን አሰራራቸው ላይ የራሱ ማስተካከያ አስቀምጧል። ኢትዮጵያ ከመጪው 2019 እስከ 2028 ዓ.ም ባሉት 9 ዓመታት ውስጥ የሚኖራት ዓመታዊ የወጪ ንግድ ከዓለም አቀፉ የገንዘብ ድርጅት ግምት ከፍ ያለ ከሆነ ከተገኘው ጭማሪ ለአበዳሪዎች የ1.5 በመቶ ክፍያ ለመስጠት ያቀረበችው መጠን ላይ ቅሬታ በማንሳት መጠኑ 4.75 በመቶ እንዲሆን ጠይቋል። እንዲሁም አበዳሪዎቹ ይህ አሰራር ወደ ኋላ ተመልሶ ካለፈው የ2017 ዓ.ም ጀምሮ እንዲጀመርና እስከ 2028 ድረስ ለ11 ዓመታት እንዲቆይ ፍላጎት እንዳላቸው አንስተዋል። በተጨማሪነት ከተገኘው የወጪ ንግድ ገቢ 1.5 በመቶ ያክሉ በአንድ በጀት ዓመት ውስጥ የሚከፈለው ገንዘብ ከ30 ሚሊዮን ዶላር መብለጥ የለበትም የሚለው የገንዘብ ሚኒስቴር እቅድ ጣሪያ 65 ሚሊዮን ዶላር እንዲሆን በዚህ መሰረት ከሚገኘው 180 ሚሊዮን ዶላር ወደ 400 ሚሊዮን ዶላር ከፍ እንዲል ሐሳቡን አቅርቧል። በአንጻሩ የአበዳሪዎች ኮሚቴው የኢትዮጵያ የውጭ ንግድ አፈጻጸም በ2020 በጀት ዓመት ዝቅተኛ የሚሆን ከሆነ ተግባራዊ የሚሆነው አሰራር ላይ የራሱን ማስተካከያ ያደረገ ሲሆን
በዚህም የመጨረሻውን ዙር ክፍያ $50 ሚሊዮን በመቀነስ ወደ $100 ሚሊዮን ዝቅ የሚደረግባቸውን ሁኔታዎች መቀበሉም ተነግሯል። ይህ ለ2 ዓመታት እየተካሄደ ያለው ድርድር ኢትዮጵያ በ2007 ዓ.ም በ10 ዓመት ውስጥ ሙሉ ለሙሉ የሚመለስ የ$1 ቢሊዮን ቦንድ ለሽያጭ ማቅረቧን ተከትሎ የመጣ ሲሆን ቦንዱ በታህሳስ 2017 ዓ.ም ሙሉ በሙሉ መመለስ የነበረበት ነው። በቡድን 20 የጋራ ማዕቀፍ አማካኝነት እንደ ቻይና ካሉ አበዳሪ ሀገራት የዕዳ ሽግሽግ ለማግኘት ንግግር ላይ ያለው የኢትዮጵያ መንግስት ለቦንድ አበዳሪዎቹ መከፈል የነበረበትን ወለድ ለማዘግየት የወሰነው ከሁሉም አበዳሪዎች ጋር በሚኖር ግንኙነት ላይ ወጥነትና እኩልነት ማረጋገጥ እንደሚፈልግ በመግለጽ ነው።